ሁሌም ሽሽ፣ ሁሌም እንደሸሸኝ ነው። እዚህ ካሳለፍኩት የባሰ ነገር አላሳለፍኩ። በጣም እያወራሽ ነው። ታውቁሻል። ለምንድን ነው ያ ልጅ እንደመጣን የማላውቀው? ትሰማኛለህ? ከዚህ የተሻለ ጊዜ የለም። ሁሉም ሰው አንቀላፍቷል። ወርቃማውን ጊዜ ተጠቀማት። በምልክልሽ አድራሻ 5 ሰዓት ላይ ነው። ለማንም ሰው ምንም ነገር መናገር አትችይም። የተፈጠረው ነገር ከባድ ቢሆንም ለመርሳት እንድትሞክር እየነገርኳት ነበር። ልክ ብለሻል ይፍቱ። አዎ ክፍልሽን ዘግተሽ በመቀመጥ ምንም ጥሩ ነገር የሚገኝ አይመስለኝም። ደግሞ እዛ ያሳለፍሽው መጥፎ ነገር በጣም ጥሩ እንኳን ገባሽ። ትንሽ እየነቃ ብለሽ ነው የተመለስሽው። እኔ ሲያው ነኝ እትዬ። ያ አንቺ እንደዛው ከታየሽ ክፋት የለውም። ይሁን እንግዲህ ሁሉም ሰው አፉ ሾሎ ነው የመጣው። ምን አልሽ እትዬ? አሞጥሙጣችሁ ነው የመጣችሁት ነው ያልኩሽ። አሞጥሙጣችሁ ተሰሚኛለሽ? ታፈስ እኔን ማደናቆርሽን ተይና ስራሽን። የህብስት የዋህነትና ጅልነት አሁን ላይ በአምላክን እጅግ በጣም እያናደደውና ተስፋ እያስቆረጠው ይገኛል። ህብስት ምን እንደሆነች ባናውቅም ዛሬም እንደተለመደው ሌላ አዲስ የዋህነትና መሸወድ ገጥሟታል። ታዲያ ይፍቱ ስራ ይህንን የዋህነቷን ስለምታውቅ ዛሬ ለአደጋ የሚዳርጋትን ነገር ለማድረግ ዝግጅቷን ጨርሳ ለሰውየው ስልክ ደውላም ነገሩን በሙሉ እንዲፈጽም ነግረዋለች። ሰላም የተነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። እነሆ ህብስት ድራማን ክፍል 42 ይዤላችሁ ቀርብ ያለው ተከታተሉ። ባለፈው ክፍል እንግዲህ እንደምታስታውሱት በጥይት ተመቶ የወደቀ ሰው ነበር። በአምላክ ተኩሶበት ነበረ። ማን ነው የወደቀው? ንጉሱ ነው ወይንስ ደግሞ መኩሪያ ነው የሚለው የሁላችንም ጥያቄ ነበር። ነገር ግን ነገሩ ተቀያይሮ ሌላ ሆኗል። በአምላክ ማንም ላይ ሳይተኩስ ደህና ቀርቶ ወደ ግድግዳ ተስፈንጥሮ ስለነበረ ሁሉም ወደ የነበሩበት ሀገር ተመልሰዋል። በሰላም ነው የተመለሱት። ነገር ግን ደግሞ እዛ ጋር ሰው አድናለሁ ብሎ ተስፋ ያልቆረጠው ንጉሱ ዛሬ ላይ በጓደኛው ምክንያት ሀገሩንና እናቱን ለቆ ተሰዷል። በየትኛውም አካባቢ ቢሆንም የሆነ ድፍረት ነገር የተደረገበት ሰው ለመገደልም ሆነ ለደም ለመቃባት የሚያስችል ነገር ከተፈጠረ ግዴታ ያ ሰው መሰደድ አለበት ብሎ የሚያምነው ዛሬም እንደተለመደው ንጉሱ አገሩን ትቶ ወደ ሌላ ቦታ መጥቷል። ታዲያ ወደ ከተማ መሄጃ ስለሌለው ተከትሎ የመጣው እነ ህብስትን ነበረ። ህብስትን መከተሉ ግን ለብዙ ሰው ጥያቄ የሚፈጥርበት ሳይሆን አይቀርም። በተለይ ደግሞ በአምላክ ይሄንን ሚስጥር አያውቅም። እነሱም እንደመጡ ያረፉት አብነት ጋር ነበረ። ታፈስም አብራቸዋል። እናት መቼም ሁል ጊዜ ተጨናቂ ናትና ልጇን እንዳይገልባት ስለሰጋች አብሮ እንዲሄድ እና አብነትን ለምናቸዋለች። ህብስትም ታዲያ ንጉሱን እጅግ በጣም ከልቧ አክብረዋለች። በክፉ ቀን ተስፋ በቆረጠችና ሰው የለኝም ባለች ሰዓት ሰው ሆኖ ስለተገኘላት ያን ሰው ዋጋ መክፈሉን አይታ ዛሬም ደግሞ እሷ ዋጋ ልትከፍልለት ተዘጋጅታለች። እንውሰደውም ብላ ያለ አንድ ጥርጣሬ ወደ ቤቷ ይዘው መጥታለች። ቤት ባይኖራትም ግን አብነትን እንደ ራሷ ስለምትተማመንበት ወደ አብነት ቤት ነው ይዘው የመጣችው። ህብስት ዛሬ ወደ ቤት ተመልሳለች። ቆፍጠን ብላለች። ታዲያ ሁሉም መቀየሯን ተመልክቶ ግራ ተጋብቷል። በተለይ አቶ አለም ነገሮች ይሳኩልኛል ብሎ እለት እለት የሚቆፍረው ጉድጓድ ራሱን እየገባና መውጣት እያቃተው እየተንገዳገደ ባለበት ታይም የህብስት ነቄ ማለት ደግሞ ግራ አጋብቶታል። ታዲያ አሁን ላይ ግን አዲስ ዘዴ ፈጥራ ይፍቱ ስራ ሌላ ነገር አድርጋ እሷን ከዚህ ምድር ላይ ማጥፋት ትፈልጋለች። ማስመሰል ግድ ሆነባትና መልካም ሰው መስላ ሁሉም እስኪገረም ድረስ እውነት ተቀይራ ነው ወይ እስኪል አቶ አለም እንኳን ቆይ ግን ይፍቱ ስራ እውነትሽን ነው እስኪል ድረስ አስገርመዋለች። እሷን ማስደመሟን ቀጥላለች። ነገር ግን እዛ ጋር ሁል ጊዜም ቢሆን ብልጠት የሚያሸንፈው በአምላክ ዛሬም እንደተለመደው የይፍቱ ስራ ሴራ ገብቶታል። ሌሎቹ ግን በፍጹም አልገባቸውም። እሱና ታፈስ ናቸው የገባቸው። ታፈስ ወደዚህ ቤት እንዲመጣ ፈልጋለሁ ብላ ለአባቷ ጥያቄ ያቀረበችው ህብስት አባቷም ጥያቄዋን አሜን በጎ ብሎ ተቀብሏል። አሁን ላይ ህብስት የምትጠይቀውን ነገር እሺ ከማለት ውጭ ሌላ አማራጭ የለውም። ምክንያቱም ህብስት ጠረጠረች ማለት ለነገ ለሚያገኘው ገንዘብ ምንም አይነት ዋስትና አይኖረውም። ስለዚህ ህብስትን እዛ አስቀምጦ እስከ ወዲያኛው ከሸኛት በኋላ የእናቷን ሀብት ንብረት ወርሶ በሰላም መኖር ነው የሚፈልገው። ታዲያ ዛሬ የምትጠይቀውን ነገር እሺ ማለት ግድ ሆነበትና እሺ ይላታል። ታፈስም ወደዛ ቤት እንድትመለስ በአምላክ ይዟት እንዲመጣ ያደርጉታል። ታዲያ ታፈስ ዛሬም መታለች። በመምጣቷ ደስ ያላት ባትመስልም ነገር ግን ደግሞ በቤት ውስጥ የምትሰራው ስራ እጅግ በጣም አድካሚ ስለሆነባት ያለ ሰራተኛ መኖር ማታውቀው ይፍቱ ስራ በታፈስ ስራ ተደስታለች። መምጣቷ ማስደስቷታል። ግን ደግሞ
ከህብስት ላይ ለምታደርሰው ጉዳቶች በሙሉ እሷ እንቅፋት እንደምትሆንባት እያሰበች ወደ ኩሽና መሄዳ ማስጠንቀቂያም ሰጥታታለች። ወፈር ያለ ቡና ፍልልኝ ብሎ አቶ አለምም ሲጠይቃት ገና ከመምጣቷ ስራት ትእዘዛት እያለችም የወደደቻት አስመስላ አቶ አለምን አፉን አስይዘዋለች። ታዲያ የይፍቱ ስራ እንዲህ መሆን ግራ ቢያጋባውም ዝም ከማለት ውጭ ሌላ አማራጭ የለውም። ህብስትም አንድ ጥያቄ አንስታለች። የሆነ ቦታ መሄድ ፈልጋለሁ አባዬ ፍቀድልኝ ትለዋለች። እነሱ ግን የደረሰባትን ነገር በማንሳት ወደኋላ እያስታወሰች በጸጸት እንድትገረፍ ለማድረግ ትንሽ የማይረቡ ቃላቶችን መወርወር ይጀምራሉ። በዚህ ሰዓት ታዲያ ቆይ ግን አሁን ይሄንን ማንሳት አስፈላጊ ነው ይላል በአምላክ። አስፈላጊ ባይሆንም ግን ያው ባላ አይደለ የደረሰባትን ነገር አስቤ ነው ትላለች ይፍቱ ስራ። አይ መዘክር ያደረጋቸው ነው የሚመስል አለ በአምላክ። በዚህ ሰዓት ታዲያ እጅግ በጣም እያናደዳትና እያባሰጫት ስለሆነ ከሷ እየሸሸ ፍቅሯን ሊገልጽላት ሳይሆን ሁልጊዜም ደብቆ እየኖረ ያለውን በአምላክ አንድ ውሳኔ ወስና ከሷ ማራቅ የፈለገችው ህብስት ይኸውልህ ሰው እኮ በጉዳትም ቢሆን ዝክር ያስፈልገዋል፣ ስለዚህ አያገባክም ትለዋለች። በንግግሯ እጅግ በጣም ተበሳጨ። ቆይ ግን በጣም እያወራሽ እኮ ነው ይላታል። እንደውም አብነት ጋር መሄድ ፈልጋለሁ ብላ ተነስታ ወደ አብነት መሄድ ፈለገች። አባት ተብዬውም ደግሞ በአምላክን ተከተላት ይለዋል። ተከትሏት ሲሄድም መንገድ ላይ አስቆሞ እጇን ይዞ በጣም ስለማያሳምማት ስለነበረ አሳምም እያለች ተማጸነችው። እሱም ይቅርታ ብሎ እንደገና ይቅርታ ይጠይቃታል። ሁልጊዜም ቢሆን እውነታውን ከመናገር ይልቅ እሷን እንደማይወዳት እያስመሰለ ያለው በአምላክ ነገር ግን ናፍቃው እንደነበረና እቅፍ አድርጎ ሊስማት እንደፈለገ ከራሱ ጋር እያወራ ትንሽ ደቂቃ ቆየ። መናፈቄን ግን ለምን አልነጋትም እያለ ወንድነቱ ሲፈታተነው ራሱ ጋር እየታገለ ጊዜውን እየገፋው ያለው። ታዲያ እሷም ወደ አብነት ጋር ትጓዛለች። አብነት ጋር ግን ስትሄድ ያ በልቧ ትልቅ ቦታ የሰጠችውና ያከበረችው ንጉሱ ነበር። ታዲያ ወደ ውስጥም ከገባች በኋላ ፍልቅልቅ ብላለች። ደስታና ሰላም ያገኘችው ከነ ንጉሱ ቤት ሂዳ ነው። ስለዚህ ያንን ደስታና ሰላሟን አሁንም ማጣጣም ፈልጋለች። አብነትን ውጭ ላይ በአምላክ ይፈልግሃል ብላ ከንጉሱ ጋር በሳቅ ስትጫወት ቆየች። ንጉሱ እጅግ ልቡ ደስ ብሎታል። አንዳንቺ አይነት የከተማ ሴት አላየውም፣ አንቺ መልካምና ጥሩ ሴት ነሽ ይላታል። ታዲያ በዚህ ንግግሩ እጅግ በጣም ተደስታለች። አሁን ላይ ለልቧ በር እየከፈተችለት ያለችው የሚመስለው ለንጉሱ ነው። ንጉሱም እየተሽኮረመመ ይገኛል። ህብስት አሁን ላይ ምርጫዋ ማን ይሆን? በአምላክ ወይንስ ማነው የሚለው የሁላችንም ጥያቄ ነው። እኔ ግን እንደሚመስለኝ የኔ ምልከታ ነው ለንጉሱ ምርጫ ይኖራትና በአምላክ ሳያሰቃያትም የሚቀር አይመስለኝም። ታዲያ ጨዋታቸውን ጨርሰው ወደ ውጭም ሳይወጡ ውስጥ ላይ እየተሳሳቁ በነበሩበት ቅጽበት ነበር በአምላክ መጥቶ ያየው። በአምላክ እጅግ በጣም ተበሳጭቷል። ነህኔ ጅም ብሎ ጨዋታውን ሳትጨርስ ወደ ቤት ይዟት ይሄዳል። ከቤት ገብታ ግን በጣም ተናዳ ነበር። እተኛለሁ ብላ ተኝታ በነበረችበት ቅጽበት ይፍቱ ስራ ሰው አዘጋጅታላታለች። ስልኳ ላይ እንዲህ የሚል ሜሴጅ ይገባል። የሞተችውን እናትሽንና አባትሽን ማን እንደገደላቸው ማወቅ ከፈለግሽ ለማንም ሳትናገሪ በምልክልሽ አድራሻ ነይ ይላታል። እሷም እየተርበተበተች ቶሎ ብላ ወደ ውጭ ለመውጣት ልብሶቿን ለባብሳለች። ይፍቱ ስራም ስልኳን ደውላ አሁን ሁሉም የተኛበት ሰዓት ነው፣ በጣም የሚመች ነው፣ ስለዚህ የነገርኩህን ፈጽም ትለዋለች። እሺ ብሎም የታሰሰውን ሊፈጽም ህብስትም እየከነፈች እናትና አባቷ ማን እንደገደለባት ለማወቅ ወጥታለች። በአምላክ የሆነ ደስ የማይል ስሜት እየተሰማው ነው። ይገላበጣል፣ እንቅልፍም አልወሰደውም። ነገር ግን ህብስት የተቀጠረችበት ቦታ ስትደርስ የገጠማት ያልታሰበ ነገር ነው። አፏን አፍኖ ከበስተጀርባዋ ይዟት ሄዷል። በአምላክ ይደርስላት ይሆን ወይንስ ታፈስ የሆነ ነገር ሳትሰማ አትቀርም። እዛ ጋር ውስብስብ እያለ ያለው ንጉሱ በእሷ ምክንያት ሀገሩን ለቆ መጥቷል። እዚህ ጋር ደግሞ እዛ ጋር ወጣናት ብሎ ተስፋ አድርጎ ወደ ቤት ይዟት የተመለሰው በአምላክ ሌላ አዲስ ፈተና ገጥሞታል። ለህብስት ፍቅሩን እንኳን ሳይገልጽላት ሰው ይዟት ሄዷል። ስለዚህ የህብስት ጅልነት ብዙ ሰዎችን ዋጋ እያስከፈለና ራሷንም እየጎዳ ነው ያለው። በቀጣይስ ደግሞ ማን ይሆን አዳኟ? ንጉሱ ወይንስ በአምላክ? አብረን የምናየው ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰቡ ነው። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። ጤና ይስጥልኝ።